ስለ ፍቅር ኃይል ነው የምናወራው። የሀገራት ትራንስፎርሜሽን እንዴት መስዋዕትነት ለመክፈል ዝግጁ በሆኑ ቆርጦ በተነሱ አገልጋዮች እንዴት እንደሚረጋገጥ ለማየት ነው የምንሞክረው ማለት ነው። የሀገር ፍቅር እንዴት ሰዎች መስዋዕትነት ፐብሊክ ሰርቫንትስ መስዋዕትነት ከፍለው በመስዋዕትነት በመክፈል በጣም ፈጣን ውጤታማ አገልግሎት በመስጠት የሀገራቸው ትራንስፎርሜሽን ውጤት መሆን ይችላሉ ማለት ነው። ለምንድን ነው ፍቅር በሀገረ መንግስት ግንባታ ውስጥ ዋጋ የሚኖረው? ፍቅር የምናውቀው እንግዲህ የግል እንትን ነው አይደል? እንደው አለ ፍቅር የአባትና የእናት ፍቅር፣ የልጅና የአባት ፍቅር፣ የእናትና የልጅ ፍቅር፣ የጾታ ፍቅር ምናምን ነው። ኔሽን ቢልዲንግ ላይ ሀገረ መንግስት ግንባታ ላይ ብሔረ መንግስት ግንባታ ላይ ፍቅር ከፍተኛ ቦታ አለው። በሀገረ መንግስት እንድምታው ፍቅር ምን ማለት ነው ሲባል ሁለት መልክ አለው። አንደኛ ሲቪክ ላቭ ዜግነታዊ ፍቅር ማለት ነው። ምን ማለት ነው? ጥልቅ የሆነ ስሜታዊና ሞራላዊ አንድ ሰው ለሀገሩና ለህዝቡ ያለው ጥልቅ የሆነ ስሜታዊና ሞራላዊ ቁርኝት የሀገር ፍቅር ይባላል። ይሄ ቁርኝት ለሀገሩና ለህዝቡ ደህንነት መጠበቅ ይሁን መልካም መሆን እና ማበብ ላይ የተመሰረተ ነው ማለት ነው። አንድ ሰው ለሀገሩና ለህዝቡ ያለው ቀናኢነት፣ ተቆርቋሪነት፣ ለሀገሩ ህልውና ያለው ጥብቅና፣ ሀገሩ እንድታበብ ያለው ፍላጎት ሆኖ ይሄ ፍላጎት ደግሞ በጥብቅ ስሜታዊና ሞራላዊ ቁርኝት የተደገፈ ነው ማለት ነው። ሁለተኛው ነገር ትራንስፎርሜሽናል ላቭ ነው። መሰረታዊ ለውጥ የማምጣት ፍቅር ነው። እንደዚህ አይነት ፍቅር ሴንቲሜንታል የሆነ ትዕምርታዊ ብቻ ሳይሆን በፖሊሲ በመስዋዕትነት ኃላፊነትን በመቀበል ተጠያቂነትን በማራገጥ የሚገለጽ ሆኖ ሰዎች ለሀገራቸው ጥሩ ፖሊሲ እንዲኖራት ለሀገራቸው ሲሉ መስዋዕትነት ከፍለው ሀገራቸው እንድትበለጽግ ሲያደርጉ ሬስፖንሲቢሊቲ ሲወስዱ ኃላፊነት ሲወስዱ ይሄም ሀገራቸው ውስጥ ጠንካራ የሆነ መሰረታዊ የሆነ ለውጥ እንዲመጣ ባላቸው ጥልቅ ፍቅር ነው ማለት ነው። ሁለት መልክ አለው ማለት ነው። ሲቪክ ላቭ እና ትራንስፎርሜሽናል ላቭ አለው እና አንድ ሰው ለሀገሩ ፍቅር አለው ሲባል አንድ ሰው ለብሔረ መንግስት ግንባታው ፍቅር አለው ሲባል በሁለቱ መንገድ ይገለጻል ማለት ነው። እንደዚህ አይነት ፍቅር የጾታ ፍቅር አይደለም፣ ሮማንቲክ አይደለም፣ አብዮታዊ ነው። ሀገሩን የሚወድ ሰው ዝም ብሎ ከሩቁ ሆኖ ሀገሬ ወንዝ ነሽ ተላላ ምናምን እያለ ለወንዙ ለተራራው ዜማ የሚገጥም ቅኔ የሚዘርፍ ሰው ብቻ አይደለም። ሀገሩን የሚያፈቅር ሰው ይሰራል፣ ለሀገሩ ያነባል። ሀገሪቷ መጻኢ ዕድል ፈንታዋ መልካም ይሆን ዘንድ ካስፈለገ ይዋጋል። ይሄ ደግሞ የሚሆነው ስትጠቅምህ ስታግዝህ ብቻ ሳይሆን ምንም ያልሰጠችን ሀገር አደጋ ውስጥ ገባ፣ ችግር ውስጥ ገባ አንተን ስትፈልግ ለከት የሌለው አገልግሎት በመስጠት የሚገለጽ ፍቅር ነው ማለት ነው። የሀገር ፍቅር የሚባለው ነገር አራት መሰረታዊያን አማዶች አሉት። አንደኛው ይሄ ቢሎንጊንግ የሚባለው ነው። የባለቤትነት ስሜት፣ መሬቱ፣ ህዝቡ፣ ትርክቱ የኔ ነው፣ እኔም የነዚህ አካል ነኝ፣ እኔም የነሱ ነኝ፣ እነሱም የኔ ናቸው ብሎ የማሰብ እንትን ማለት ነው። ሁለተኛው ኃላፊነት መውሰድ፣ ሀገሬን ስለማፈቅር ለሀገሬ ስለምቆረቆር እዚህ ያለው መስዋዕትነት ዝግጁ ነኝ ብለን የሚያሳየው ነገር ነው። ሶስተኛው መስዋዕትነት ነው። መስዋዕትነት በጣም የምትወደው ነገር የምትፈልገውን ነገር ለሀገር ሲባል ይቅርብኝ ብቻ ሳይሆን ያለህን ነገር አሳልፈ መስጠት ነው። ጊዜህን ሊሆን ይችላል፣ ምቾትህን ሊሆን ይችላል፣ ደህንነትህን ሊሆን ይችላል። ያ ደግሞ ሲደረግ ሪተርን የግል ጥቅም ስለሚገኝ ሲሆን ለጋራ ጥቅም ለጋራ ህልውና ሲባል ሰዎች ቫልዩ የሚያደርጉትን በጣም አብዝተው የሚፈልጉትን ነገር ይቅርብኝ ሲሉ ወይ ደግሞ አሳልፈው ሲሰጡ ማለት ነው።
አራተኛው ተስፋ ነው። ሆፕ ፍቅር ውስጥ ያሉ ሰዎች ኢቭን ከጾታ ፍቅር ውስጥ የገቡ ሰዎች ተስፋ ያደርጋሉ እና ተስፋ ለሀገር በጣም ትልቅ እንትን አለው። ሀገራቸውን የሚያፈቅሩ ሰዎች ተስፋ አይቆርጡም። በአስቸጋሪ ሁኔታ፣ በተንዛዛ ሁኔታ፣ ስቃይ በተሞላበት የለውጥ ሂደት ውስጥ ሀገራቸውን ስለሚወዱ ስቃዩን ተቀብለው ተስፋን ታጥቀው መስዋዕትነት ለመክፈል ዝግጁ ይሆናሉ። አንድ ሰው ለሀገሬ ፍቅር አለኝ ሲል ሴንስ ኦፍ ቢሎንጊንግነስ አለኝ፣ ሀገሬ ነኝ እኔም የሀገሬ ነኝ ብሎ ሲያስብ ነው። አንድ ሰው ለሀገሬ ፍቅር አለኝ ሲል ኃላፊነት የሚወስድ ሰው ሆኖ ሲገኝ ነው። አንድ ሰው ለሀገሬ ፍቅር አለኝ ሲል መስዋዕትነት ለመክፈል ዝግጁ ሆኖ በተግባር መስዋዕትነት የከፈለ ነው። አንድ ሰው ለሀገሬ ፍቅር አለኝ ሲል በሀገሬ ተስፋ አልቆርጥም ኖ ማተር ዋት ማለት ነው። እንደምታውቁት ፍቅርና ታማኝነት ይለያያሉ። ታማኝነት የሚባለው ነገር ትዕዛዝ አክብሮ የሚሰራ ለምሳሌ ታማኝ ነው ይባላል። ትዕዛዝ የሚቀበል ትዕዛዝ የተሰጠውን ነገር የሚያደርግ ሰው አይኑን ጨፍኖ የሚሰራ ሰው ታማኝ ነው ይባላል። የሚያፈቅር ሰው ያፈቀረ ሰው ግን ጥያቄ ይጠይቃል። እንዲስተካከል ደግሞ የተሳሳተ ነገር ሲኖር እንዲስተካከል አበክሮ ይሰራል። ታማኝነት ትራንዛክሽናል ሊሆን ይችላል፣ ከክልል ሊሆን ይችላል። እሱ ታማኝ ስለሆነልህ አንተ ታማኝ ልትሆንለት ትችላለህ። እሱ የሆነ ነገር ስላደረገልህ አንተ ልትሆንለት ትችላለህ። ፍቅር ግን ቅድመ ሁኔታ የለውም፣ አንኮንዲሽናል ነው። እንደዚሁም ትራንስፎርማቲቭ ነው። የሚያፈቅሩ ሰዎች መሰረታዊ ለውጥ የማምጣት አቅም አላቸው። ታማኝነት የሚባለው ነገር ከስልጣን ጋር ይገናኛል። ታማኝ የምትሆነው ለታችህ አይደለም ለበላይ ነው። ፍቅር ግን የሚሰናሰረው የሚስማማው ከስልጣን ጋር ሳይሆን ከዓላማና ከሰው ጋር ነው። ታማኝነት ናሽናሊስቲክ ሊሆን ይችላል፣ ብሔርተኝነት ሊሆን ይችላል። ለሀገሩ ታማኝ ነው ሲባል ብሔርተኛ ነው፣ ናሽናሊስቲክ ነው ይችላል። ፍቅር ግን ሂውማኒስቲክ ነው፣ ሰዋዊ ነው። እና አንድ ትልቅ ሰው ምን ይላል? ታማኝነት ይከላከላል፣ ፍቅር ግን ይገነባል። ሎያሊቲ ዲፌንድስ፣ ላቭ ቢውልድስ። ታማኝነት መከላከል ነው ስራው፣ ፍቅር ግን አዲስ ነገር መገንባት ነው። ዛስ ዋይ ትራንስፎርማቲቭ ነው። እስኪ ለዚህ ላልናቸው ነገሮች ማስረጃ እንፈልግ። ጋንዲ እንደሚታወቀው ሂንዱ የሚባለው ሃይማኖት ኖርማሊ ቫዮለንስ እንትን ያደርጋል። ከብት አትረዱ፣ አጎት አክስት ትሆን ትችላለች፣ ደም እንትን አትበሉ ምናምን ብሎ የሚሰብክ ብዙ ነገሩ በኃይል አጠቃቀም ላይ በተለይ ሰላማዊ የሚባል ሃይማኖት ነው። ከዛም ከህይወት ልምዱም ተምሮ ነን ቫዮለንት ሬዚስተንስ የሚባል ጨዋ ለመግዛት እንግሊዞችን ሲያዩ ጢቅ ማለት መራቅ ምናምን እንደዚህ አይነት ነገር የራስ ምርት ብቻ መቀበል እንትን ማለት ምናምን እንደዚህ አይነት ነገር ነድፎ አስጨንቆ እንግሊዞችን ከሀገሩ ያባረረ ጀግና ነው፣ የሰላም አርበኛ ነው። ጋንዲ ለምንድን ነው እንደዚህ ያደረገው ሲባል እኔ ለነፃነት እታገል የነበረው ኃይልን ያልቀላቀለ የትግል ስልት የተከተልኩት ጠላትን ስለምጠላ አይደለም፣ ህዝቤን ስለማፈቅር ነው። His motivation was not hatred, love. ማንዴላ 27 ዓመት እስር ቤት ተጥሎ ከመበቀል ይልቅ እርቅን መረጠ። ይህን ማድረግ የሚችል ሰው በጣም ጥልቅ የሀገር ፍቅር ያለው ሰው ካልሆነ በስተቀር ማንም ሊያደርገው የሚችል ነገር አለ። አብርሃም ሊንከን የእርስ በርስ ጦርነቱን የአሜሪካ እርስ በርስ ጦርነትን አሸንፎ ተዋግቷል። አብርሃም ሊንከን ሲዋጋ ኦልሬዲ ፕሬዝዳንት ነው፣ የተዋጋው ለስልጣን አይደለም። አሜሪካዊነት የሚባለው የአሜሪካ አንድነትን ፌደራል ዩኒየኑን ለመጠበቅ ነው። ይሄ ደግሞ በጣም ጥልቅ በሆነ ሞራላዊ ዲሲፕሊን ፕሪንሲፕል ሞራላዊ መርህ የተመሰረተ ነበር ማለት ነው። ወደ ኢትዮጵያ እናምጣው። ኢትዮጵያውያን አርበኞች ህይወታቸውን ገብረው ነፃ ሀገር ሰጥተውናል። ጣሊያን ኃያል እንደሆነ ብዙ መሳሪያ እንዳለው እያወቁ ዛሬ ከመሞት መሰንበት ይሻላል ብሎ በአንድ ሆኖ እጁን ሰጥቶ ምን ብሎ አንገቱን ደፍቶ መኖር ይችላል ነበር። ሰዎች ግን አንገታችን ከምንደፋ ነፃ ያልሆነ ሀገር ለሚቀጥለው ትውልድ ከምንሰጥ እኛ ሞተን በእኛ
መቃብር ላይ ነፃ ሀገር ታብብ ብለው ዋጋ ከፍለዋል። ከሀገር ፍቅር በስተቀር ሌላ ምንም ሊገልጹ አይችልም። በየገጠሩ የሚኳትኑ የጤና የግብርና የመምህራን ሰው አሉ። ትንሽ ብር ተከፍሏቸው ነው ወያኔ ሲወጋ ከሀገራቸው ምንም ያላገኙ ተማሪዎች ገና 18 19 20 የሚሆናቸው ገና ልጆች ቡቀቅላዎች ሀገር ያትጎረን ብሎ ሄደው ተዋክተው ሞተዋል። ይሄም ፍቅር ነው። የሀገር ፍቅር ሀያል ነገር ነው። ነገሮችን የምናይበት መንገድ ለምንድን ነው አገልግሎት የሚሰጠው? ለምንድን ነው የተላጠ እንትን ኖሮ በቂ ሴፍቲ ሜካኒዝም ሳይኖረኝ ፖል ላይ ወጥቼ ፊክስ ማድረገው? ለምንድን ነው ፖሉ ሳይወድቅ አስቀድሜ ሰርቬይ አድርጌ በድሮን ተጠቅሜ ቼክ አድርጌ ሊወድቅ ያሉትን ወይ ጊዜ ደረሰባቸው የምተካው? ምን አስጨነቀኝ ያክል ብላችሁ ራሳችሁን ልጠይቁ ይችላላችሁ። ዞሮ ዞሮ ሰው አያመሰግን ምናምን ብዙ ሊሰማችሁ ይችላል። ሞቲቬሽናችሁ ምስጋና ከሆነ ነው። የሀገር ፍቅር ኃይል ነው፣ ታላቅ ኃይል ነው፣ ፎርስ ነው። ፎርስ ቱ ቢ ግራፕልድ ዊዝ። ይህ ሀያል መሆኑን የሚያሳዩ የተለያዩ ቲዮሪዎች አሉ። አሁን ለምሳሌ የማስሎው ሃይራርኪ ኦፍ ኒድስ የሚባለው ቲዮሪን ብናይ የሰው ልጅ መሰረታዊ ፍላጎት ፍጆታውን ካሟላ በኋላ ከራሱ በላይ ለሆነ ነገር መኖር ይፈልጋል። ከራሱ ከፍ ያለ ነገር መኖር ይፈልጋል። ለሆነ ነገር መኖር ይፈልጋል። ስለሆነም የሀገር ፍቅር ሰዎች ለሀገር ፍቅር ሲሉ ሰዎች መሰረታዊ ፍላጎታቸውን ካሟሉ በኋላ ወይ የሆነ ደረጃ ሲደርሱ ስለ ሀገር መጨነቃቸው አይቀርም። ስለሚወዷት ሀገር መጠበባቸው አይቀርም። ያ መጨነቅና መጠበብ ሀገርን በታማኝነት እንዲያገለግሉ ያደርጋቸዋል። ሰውንም አሻራ ያላቸው ሰዎች ይሆናሉ። ትራንሰንደንስ ሌቨል ይሉታል። ቪክተር ፍራንክል ሎጎቴራፒ የሚባል እንትን አለ። ሰዎች ከፍተኛ መስዋዕትነት ሊከፍሉ ይችላሉ ለወደዱት ነገር ላፈቀሩት ነገር ሲሉ ከፍተኛ ስቃይን ተሸክመው ችለው ስለ ነገ ይኖራሉ፣ ስለ ሀገር ይኖራሉ። ስለሆነም እዚህ ላይ ፍቅር ጽናትን ይሰጣል። በምትወዱት ነገር ተስፋ አትቆርጡ። ዋጋ ለመክፈል ዝግጁ ናላችሁ። ይሄ ጆናታን ሃይዲት የሚባለው ሞራል ፋውንዴሽንስ ቲዮሪ የሚባላሉ። ታማኝነትና መቆርቆር፣ ለሀገር መቆርቆር መሰረታዊ ሞራል ፋውንዴሽን ናቸው ይላል ያሳስ። ፍቅር ግን ታማኝነትንና ተቆርቋሪነትን የሚያገናኝ የሚያያይዝ ባይንድ የሚያደርግ ነገር ነው። እነዚህ ሁለቱ ነገር ብቻቸውን መሬት ላይ ተግባር ላይ ሊውሉ የሚችሉ ነገሮች አይደለም። ፍቅር ነው ታማኝነትን ተቆርቋሪነትን አምጥቶ ተግባር ላይ እንዲውሉ የሚያደርገው፣ ተግባር ላይ የሚውሉ እሴቶች እንዲሆኑ የሚያደርጋቸው ይላል። አንድ ሲቪክ ቨርቹ ቲዮሪ ይባላል። ሪፐብሊኮች፣ ሀገራት፣ መንግስታት የሚባሉት የሚጸኑት ዜጎቻቸው በቨርቹ እና በፍቅር ለጋራ ዓላማ ሲተጉ ነው። የግላቸውን ዓላማ ሳይሆን ለጋራ ዓላማ ሲተጉ ነው ይላል። ስለዚህ ይሄ ነገር ቴዎሬቲካል ሰፖርት አለው ማለት ነው። የሀገር ፍቅር ሲጎልስ ምንድን ነው የሚሆነው? ሙስና ይሰራፋል፣ ደካማ ተቋማት ይፈጠራሉ፣ መከፋፈል፣ ዋልታ ረገጥነት ይስፋፋል። አቅም ያላቸው ሰዎች፣ ችሎታ ያላቸው ሰዎች፣ አእምሮ ያላቸው ሰዎች ይጠፋሉ፣ ጥላቻ ይስፋፋል። ፍቅር ሲኖርስ? ፍቅር ከሌለ ዜጎች የሚጠይቁት መብታቸውን ብቻ ነው። ፍቅር ሲኖር ግን ፍቅር ባለበት ሁኔታ የሀገር ፍቅር ባለበት ሁኔታ ግን ዜጎች መብታቸውን የሚጠይቁ ሰዎች ይሆናሉ ብቻ ሳይሆን ኃላፊነታቸውን የሚወጡ ኃላፊነት የሚሰማቸው ዜጎች ይሆናሉ። የሀገር ፍቅር ከሌለ መሪዎች ዝናን ወይ ደግሞ ኃይልን ብቻ ነው የሚፈልጉት፣ ስልጣን ብቻ ነው የሚፈልጉት። የሀገር ፍቅር ሲኖር ግን መሪዎች የሚፈልጉት ትራንስፎርሜሽን። የሀገር ፍቅር ሳይኖር ሲቀር ተቋማት ሊስማሙ ሊሰናሰኑ ይችላሉ። የሀገር ፍቅር በሚኖርበት ወቅት ግን ተቋማት ሰዋዊ ይሆናሉ፣ ሂመኒስቲክ ይሆናሉ፣ ሂመን ይሆናሉ፣ ሰው ብቻ ይሆናሉ። የሀገር ፍቅር በሌለበት ሁኔታ አገራዊ እቅዶች ፍላት በከፍተኛ ምርታ ሳይሆን ተመሳሳይ ይሆናሉ። የሀገር ፍቅር ሲኖር ግን ሀገራዊ ህልሞች ጸንተው ይቆያሉ። ሎርድ ባይረን የሚባል ሰውዬ እርሱ ሀገሩን ማያፈቅር ከሆነ ሌላ አንዳችም ነገር ማፍቀር አይቻሉም ይላል። አርላይ ስቴቨንሰን ፓትሪዮቲዝም ኢዝ ኖት ሾርት
frenzied outbursts of emotion, but the tranquil and steady dedication of a lifetime. አርበኝነት የሚባለው የአጭር ጊዜ እዚያው ፈላዛ ሞላ አይደለም። አርበኝነት የሚባለው ከስሜት የሚወለድ በስሜት የሚናጥ ከፍታና ዝቅታ አይደለም። አርበኝነት ዜጎች በቀጣይነት በማያቋርጥ ሁኔታ ለረጅም ጊዜ በህይወታቸው ዘመን በሙሉ ለሀገር ሲሉ የሚያሳዩት ዲቮሽን ነው፣ ዴዲኬሽን ነው፣ ቁርጠኝነት ነው። ኮርኔል ዌስት እንደሚለው አንድ ሰው ሀገሩን ማፍቀር ከፈለገ መጀመሪያ ህዝቡን ያፍቅር ይላል። ኬኔዲ ደግሞ ሀገሬ ምን ሰራችን ብላችሁ አትጠይቁ፣ እኔ ለሀገሬ ምን ሰራው ብላችሁ ጠይቁ ይላል። ይሄን ፓርት ለማጠቃለል ፍቅር የሚባለው ዝም ብሎ ልፍስፍስ ነገር አይደለም። ፍቅር ጠንካራ ነው። ፍቅር ጽናት አለው፣ ይቀጥላል። ስለሆነም ፍቅር ሀገርን በልዩነት መሃል በተለያዩ ችግሮች መሃል ጸንቶ አንድ የሚያደርግ ታላቅ ኃይል ነው። ተራሮችን ያንቀሳቅሳል፣ ይነቀንቃል፣ መጻኤውን ጊዜ ያዋልዳል፣ ያለፈውን ጊዜ ይቅርታ ብሎ ስለም የሚቀጥለውን ዘመን በምናብ ያያል። ለዛ ነው ለውጥን በስኬታማነት ማምጣት የሚችሉ ሰዎች ለሀገራቸው ፍቅር ያላቸው ሰዎች ናቸው የሚባለው። የመስዋዕትነት አገልግሎት የሚባለው በመስዋዕትነት ማገልገል የሚባለው ነገር ምንድን ነው? ሰዎች ለሀገራቸው ሲሉ፣ ለህዝባቸው ሲሉ፣ ለጋራ ራዕይ ሲሉ ጊዜያቸውን፣ ሀብታቸውን፣ የስልጣን ደረጃቸውን፣ ምቾታቸውን ሲከፋም ህይወታቸውን ለጋራ ዓላማ ሲባል መስዋዕትነት ሲያደርጉ ነው። ሳክሪፊሻል ሰርቪስ መስዋዕትነት ሲከፍሉ ነው። ሳክሪፊሻል ሰርቪስ የመስዋዕትነት አገልግሎት ሰጥተዋል የሚባለው። መስዋዕትነትን ከሁለት አንፃር ማየት እንችላለን። እውነተኛ መስዋዕትነትና ሐሳዊ መስዋዕትነት። ሐሳዊ መስዋዕትነት ሰዎች እንዲታዩ፣ ሰዎች ኖቲስ እንዲያደርጓቸው፣ አቴንሽን እንዲያገኙ መስዋዕትነት ሊከፍሉ ይችላል። ይሄ ልክ አይደለም። እውነተኛ መስዋዕትነት በዝምታ ውስጥ የሚከፈል መስዋዕትነት ነው። ሳቸው ይሄን ሻት የምታደርገው ነው። ሐሳዊ መስዋዕትነት ለምሳሌ መስዋዕትነት ስትከፍሉ ሽልማት ፈልጋችሁ ዳረጎት ፈልጋችሁ ከሆነ አሁንም ሐሳዊ መስዋዕትነት አይደለም። እና ሐሳዊ መስዋዕትነት ነው፣ መስዋዕትነት አይደለም። ለሀገር ፍቅር ሲሉ መስዋዕትነት የከፈሉ ሰዎች መስዋዕትነት መክፈላቸው ማንንም ባያውቀው፣ ባይጨበጨብላቸው፣ ባይሸለሙ መስዋዕትነት መክፈላቸውን ይቀጥላሉ። ለምን? መስዋዕትነት ያስከፈላቸው ፍቅር ነውና፣ የሀገር ፍቅር ነውና። ሐሳዊ መስዋዕትነት ህዝብ ታይታን፣ ፐብሊሲቲን፣ መታወቅ ላይ የተመሰረተ ነው። እውነተኛ የመስዋዕትነት አገልግሎት ግን ዓላማ ላይ የተመሰረተ ነው። ሐሳዊ መስዋዕትነት ኮንዲሽናል ነው፣ ከክልል ላይ የተመሰረተ ነው። እውነተኛ የመስዋዕትነት አገልግሎት ግን በርእ ላይ የተመሰረተ ሆኖ አንኮንዲሽናል ነው፣ ያለ ቅድመ ሁኔታ የሚደረግ ነገር ነው። መስዋዕትነት ሲባል ምንድነው መስዋዕት ሊደረግ የሚችለው? አንድ ሰው ለሀገሩ ሲል በሀገር ፍቅር ምክንያት 5 ነገሮች መስዋዕት ሊያደርግ ይችላል። ጊዜውን፣ ምቾቱን፣ የሥራ ደረጃውን፣ ኃላፊነቱን፣ ግንኙነቱን፣ ሪሌሽንሺፑን፣ ህይወቱን በአጠቃላይ መስዋዕት ሊከፍል ይችላል። ለምንድነው ሰዎች ስለ ሀገር ሲሉ መስዋዕትነት ሲከፍሉ ለምንድነው የማያቆሙት? ምን ያስከፈላቸው መስዋዕትነት? ለምንድነው በጽናት ለሀገር ፍቅር ራሳቸውን አሳልፈው የሚሰጡት? ቪክተር ፍራንክል የሚለው የሰው ልጅ ተስፋ የሚቆርጠው እጁን የሚሰጠው ጽናትና ጥንካሬ የሚከዳውና የሚሸሸው ስቃይ ስለገጠመው አይደለም። ስቃዩ ለምን እየደረሰበት እንደሆነ አለማወቅ ነው። የሰው ልጅ በቃ ይሄን ስቃይ ይችላል መስዋዕትነት ከፍላለሁ ብሎ ቆርጦ ከተነሳ ያን የማድረግ በሀገር ፍቅር ተነሳስቶ እሱ ለማድረግ እንትካለ ምንም ነገር ይቋቋማል። ምንም ነገር ተቋቁሞ ተአምር ይሰራል። ዋናው የመስዋዕትነት የምትከፍለው ለዚህ ነው ብሎ ይመን። እንደዛ ከሆነ በኋላ የማይችለው ነገር የለም፣ የማያደርገው ነገር የለም። የአይደንቲቲ ቲዮሪ የሚባላል ሀገራዊ ዓላማ የማንነት አካል ሲሆን፣ የግል ማንነት አካል ሲሆን መስዋዕትነት መክፈል የተለመደ ናቹራል ነው። እኔ እንደዚህ ነኝ፣ እኔ ሀገር እንደዚህ፣ እኔ አርበኞች ልጅ ነኝ፣ እኔ አርበኛ ነኝ ምናምን ብላችሁ ካሰባችሁ very natural። ከዛ እንደዛ ያሰበ ሰው መስዋዕትነት ለመክፈል ብዙ አይቸግረውም። መስዋዕትነት መክፈል በብዙ እንቆቅልሽ የተሞላ ነው። ስትሰጡ መስዋዕትነት ስትከፍሉ ካላችሁ አይደለም የሚቀነሰው፣ ብዙ ታገኛላችሁ።
መስዋዕትነት ስትከፍሉ ለህይወት ያላችሁ ትርጉም ስለ ህይወት ያላችሁ አረዳድ ከፍተኛ ይሆናል። የሞራል ከፍታ ይኖራችኋል። ስለሆነ ሞራላችሁ ከፍ ይጨምራል፣ አይቀንስም፣ ዲፕሊትድ አይሆንም። ስለ ህይወት ያላችሁ አረዳድና ትርጉም ዲስቶርትድ አይሆንም፣ ጥልቅ ይሆናል። እውነተኛ መስዋዕትነት የሚከፍሉ ብዙ መስዋዕትነት የሚከፍሉ ከፍተኛ መስዋዕትነት የሚከፍሉ ሰዎች ጭራሽ ከነስማቸው ከናካቴሉ አይታወቁ ይችላሉ። ግን መታወቁና አለመታወቁ ግድ አይሰጣቸውም። ሞቲቬት የሚያደርጋቸው ያ ትልቅ ግራንድ ኮስት ነው። መስዋዕትነት መክፈል ይጎዳል፣ ስቃይ አለው። ግን አሴም ታይም ስቃይ እንዲሽር ቁስል እንዲሽር ያደርጋል። አንድ ሰው መስዋዕትነት ሲከፍል እሱ ይቆስላል፣ ማህበረሰብ ህዝቡ ግን ይድናል፣ ከስቃይና ከመከራ ነፃ ያወጣል። መስዋዕትነት ሰው ሲከፍል ውጤቱን ሊያዩ ይችላል። ደሴ ላይ የተዋጉ ሰዎች ወጣት ወታደሮች ወያኔ የወረችን ጊዜ ማን እንዳሸነፈ አያውቁም። ሲሞቱ ደሴ ላይ ከመስዋዕት ከሆኑ ማለት ሰማዕት ከሆኑ አያውቁም። ስለዚህ ወያኔ አሸንፈው አዲስ አበባ ገብቶ አልገባ አያውቁትም። ባያውቁትም ግን የከፈሉት መስዋዕትነት እንዳይገባ ስለነበር ፐርፐዙን አሳክተዋል። መስዋዕትነት ስለከፈሉ ሊሆን ይችላል ወያኔ ያልተሳካል። ሰው በሞታቸው የሚፈልጉትን ነገር ያሳኩ ሰዎች ናቸው። አንድ ሰው መስዋዕትነታዊ አገልግሎት ሲሰጥ ዝም ብሎ አይደለም፣ ደረጃ አለው። የሆነ ኮሊንግ አለ፣ ጥሪ ይቀርብላችኋል፣ ተመርቃችኋል። በሆነ አጋጣሚ የመብራት ኃይል ሰራተኛ ናቸው። ኮሊንግ ድምፁ ጮክ ብሎ ነው፣ ይሄን መብራት አስተካክለው እያላችሁ ነው፣ አልሰማችሁትም። ከዛ በቃ ጠንክሬ እሰራለሁ ምናምን ብላችሁ ቆርጣችሁ ትነሱና በዛ ምክንያት የሚደርስባችሁን ጉዳት ካልኩሌት ማድረግ ትጀምራላችሁ፣ መቁጠር ትጀምራላችሁ። ከዛ ግን አይ ብዙ ነው የምከፍለውና ይቅርብኝ አትሉ። ስለምትወድ ሀገር ስትሉ ካልኩሌሽናችሁን ያሰባችሁትን ከፍና ዝቅ አድርጋችሁ ደምራችሁ ቀንሳችሁ ያያችሁትን ነገር የደመራችሁትን ነገር ትታችሁ ክሮስ ታደርጋላችሁ፣ አክሽን ትወስዳላችሁ። ክሮስ ስታደርጉ ደግሞ ብዙ ችግር ይደርስባችኋል፣ ስቃይ፣ መገለል። ሰዎች እናንተን ሚስ አንደርስታንድ ያደርጋሉ። ግን ይሄ ነገር የማታ ማታ ሄዶ ኮንሲኩዌንስ አለ፣ ውጤት ያመጣል። የፈለጋችሁት ነገር ሊመጣ ላይመጣ ይችላል። እናንተ ግን አሁን በጽናት እንድትቆዩ ያደርጋችኋል። ቢኮዝ ኮንሲኩዌንስ ይሄ ሁሉ ደረጃ የምታልፉት ስለምትወዱ ነው ሀገራችሁ። ሰዎች የሚከፍሉት መስዋዕትነት አንአፕሪሺየትድ ሲሆን ሰው በሌሎች ከቁብ ሳይቆጠር ሳይታይ ሲቀር እንደ ሰው ብዙ ነገር ይሰማናል። ይሄም ነገር ይገባኛል፣ የማደርገው ነገር ማድረግ አለብኝ፣ ምን አገባኝ፣ ሌሊት 12 ሰዓት ተነስቼ አሁን ተነስታችሁ እንትን እያላችሁ ምን እንደዛ አደርጋለሁ ልትሉ ይችላላችሁ። ለዚህ ትወርስ ውስጣችሁ ጋር ትታገላላችሁ። ስለሆነም ከስሜት አንጻር መሰላቸት ይሰማችኋል፣ ነገሩ ይመራችኋል፣ ብቸኝነት ይሰማችኋል። ይሄ ሁሉ ሰርቼ እኮ ደግሞ አሻራ ላይ ኖረኛ ይችላል ብላችሁ ትጠራጠራላችሁ። ይሄ ናቹራል ነው። አገሩን የሚያገለግል ሰው የሚሰማው ስሜት ነው። ግን ለምን እንደምታገለግሉ ታውቃላችሁ። አንድ ወታደር የሆንኩትን ሁሉ ሰጥቻለሁ፣ የሰጠሁት ነገር ሁሉ ደግሞ ስለ ሁሉም ስል ነው፣ ስለ ራሴ ስለ አይደለም፣ ስለ ሁሉም ስል ነው ይላል። It is not the man who shouts the loudest who saves the nation, but the one who bleeds silently. ጮክ ብሎ የሚናገረው የሚጮኸው ሰው ላይሆን ይችላል ሀገር የሚያድነው፣ በዝምታ የሚደማው ዋጋ የሚከፍለው ሰው ሊሆን ይችላል እንደማለት ነው። ተርቱሊያን የሚባል ሰውዬ የሰማዕት ደም ልክ እንደ ፍሬ ነው፣ ልክ ሀገር የምትበቅልበት ፍሬ ነው። ሀገርነት፣ ማንነት፣ ሀገራዊ አንድነት፣ ማንነት ምናምን የሚባሉት ነገር የሚበቅልበት ፍሬ ነው ይላል። ስለ ሀገራችሁ ስትሉ የምታጡት ነገር ሁሉ እንዳጣችሁት አይቆጠርም ይላል ሌላ ሰው ደግሞ፣ ሌላ ምሁር። በአጠቃላይ ለሀገር የሚከፈል መስዋዕትነት ሀገርን ይገነባል። ስለሆነ መስዋዕትነት መክፈል የሀገር ሞተር ነው። ከፍተኛ የሆነ ሽግግሮች፣ መሰረታዊ ለውጦች ሁሉ የተቻሉት መስዋዕትነት ለመክፈል ዝግጁ በሆኑ ቆርጠው የተነሱ ዜጎች አማካኝነት ነው። የትም ሀገር ፍቅር፣ ጽናትና ብሔራዊ አይበገሬነት
ፍቅር የሚባለው ዝም ብሎ ስሜት ብቻ አይደለም። የሞራል ምርጫ፣ ሞራላዊ ምርጫ ነው። ማን ሁን፣ ከማን ጋር ሁን፣ ምንድነው ትክክል፣ እንዴት ለመብቴ ልታገል ምናምን የሚሉት ነገሮች ሞራል ቾይስ። እንደዚሁም አሳሪ አሰናሳይ ለጋራ ጥቅም ለጋራ ጣፈንታ እንድትደካ የሚያደርግህ ኃያል ኃይል ነው። ጽናት ግን ሳታሸበርቁ ተስፋ ሳትቆርጡ ለረጅም ጊዜ የቆየ ስቃይና መከራ ተቋቁሞ የመቀጠል ቁርጠኝነት ነው። ሀገር አይበገረኝነት ደግሞ አንዲት ሀገር ከቀውስ በኋላ ከውድቀት በኋላ ከመከራ በኋላ ከአስቸጋሪ ሁኔታ በኋላ የማገገም አቅሟን ዳግም የመደራጀት ችሎታዋን ከተቀየረ ሁኔታ ጋር ራሷን የማስማማት ብቃቷንና ከዚህ ሁሉ በኋላ በጥንካሬ ወደፊት የምትገሰግስ ሀገር መሆኗን የሚያሳይ ነው። ፍቅር፣ ጽናትና አይበገሬነት የተያያዙ ነገሮች ናቸው። አንድ ሰው ሲያፈቅር የዓለምን ትርጉም የህይወትን ትርጉም ያውቃል። ሲያፈቅር ግልጽ ማንነት አለው። ስለሆነም እኔም የነሱ ነኝ እነሱም የኔ ናቸው የሚለው ስሜት አለው። ፍቅር ምን እንደሚጠይቀው መስዋዕትነት እና ማስታወስ ሚሞሪ ይጠይቃል። ጽናትስ ጥንካሬ፣ ትዕግስት እና ፐርሲስተንስ ቁርጠኝነት ነው። ጽናት እንዲኖር ሰዎች ለዓላማቸው ጽኑ እንዲሆኑ ለሆነ ነገር ጽኑ እንዲሆኑ ከፈለገ ዓላማ ያስፈልጋቸዋል። የሚያቀጣጥል ነዳጅ ያስፈልጋቸዋል። አይበገሬነትስ ሰዎች አይበገሬ ከሆኑ ሰርቫይቭ ያደርጋሉ፣ ጽንተው ይቆያሉ። አይበገሬ ከሆኑ ከለውጥ ጋር ይስማማሉ፣ ከሁኔታ ጋር ይስማማሉ። አይበገሬ ከሆኑ ያድጋሉ። ግን ሰዎች አይበገሬ ለመሆን ተስፋ ያስፈልጋቸዋል፣ ኮንቲኒቲ ያስፈልጋቸዋል። ሰው የተገናኘ ነው። ስለሆነም አንድ የማያፈቅር ሰው ሀገሩን የማይወድ ሰው ጽናት አይኖረውም። ጽናት የሌለው ሰው ደግሞ ፍቅር የታይታ ነው የሚሆነው፣ ሴንቲሜንታል ነው የሚሆነው። ጽናትና ፍቅር የሌለው ሰው ደግሞ ለሀገሩ ጽኑ ፍቅር የሌለው ሰው ደግሞ ከቶውንም ቢሆን አይበገሬ መሆን አይችልም። የጽናት ሳይንስ እንየው። ሰዎች በብዙ መከራ ውስጥ ጸንተው የሚያምኑበት መኖር የሚያምኑበት ለሀገራት ትክክል የሆነ ነገር ለማድረግ የሚፈልጉት እንዴት በምን ምክንያት ነው ብለን ጠይቅ። ሰዎች ጽናት የሚኖራቸው አንደኛው ምክንያት ስነልቦናዊ ሳይኮሎጂካል ድራይቨርስ የሚሉት ነገር ነው። ቪክተር ፍራንክል እንደሚለው ሰዎች የሆነ ነገር የሚያደርጉት ለምን እንደሆነ ይሄ ዘ ዋይ ኮስችን የሚባለውን ነገር እስካላቸው ድረስ ሌላ ምንም ነገር የመቋቋም አቅም አላቸው ይላል። ግሪድ ቲዮሪ የሚባለው ይሄ አንግላ ዶክወርዝ የምትባለው ሴትዮ ደግሞ እንትን ያለችው አንድ ሰው ለሆነ ነገር ፓሽኔት ከሆነ እና ደግሞ ፐርዘርቨረንት ከሆነ ጽኑ ከሆነ ፐርዘርቨረንት ከሆነ ኢንጁራንስ ይኖረዋል ትላል። ስለሆነም ፍቅር ተጋላጭነትን ይጨምራል፣ ግን ደግሞ ጥንካሬን እዛው ያለ ያሳድጋል። ሰዎች ለሀገራቸው ሲሉ የሚሰቃዩት ለሀገራቸው ስለሚቆረቆሩ ነው፣ ሀገራቸውን ስለሚወዱ ነው። ጸንተው የሆነ ነገር የተቋቋሙ ረጅም ርቀት ለመሄድ የሚሞክሩት ደግሞ አሁንም ተመልሰው ስለሚወዱ ነው ሀገራቸው። አንዲት ሀገር ጽናት አላት የሚባለው ጽናት ጎሏታል የሚባለው ሪፎርም በተከታታይ ከተበላሸ፣ በብሔርተኝነት ላይ ተስፋ መቁረጥ ካለ፣ ከረጅም ጊዜ አጭር ጊዜ ህልምን ጥቅምን የምናሳድድ ሁኔታ ከተፈጠረ እና ከፍተኛ ስደት ማስ ማይግሬሽን ከተፈጠረ ጽናት ጎሏል ይባላል። ሰው ጽኑ የሚሆነው በአራት ደረጃዎች አልፎ ነው። መጀመሪያ ኢንስፓየርድ ይሆናል፣ ይነሳሳል። በፍቅርና በዓላማ ተነሳስቶ የሆነ ነገር ትልቅ ነገር አደርጋለሁ ይላል። ሲነሳሳ ደግሞ ከሆነ ኃይል ጋር ይፋጠጣል፣ ከእውነታ ጋር ይፋጠጣል። መፋጠጡ መነሳሳቱ ምን ደግሞ አድክሞት ጨለማ ላይ እንደሚሰጥ አገልግሎት ይቆጠራል፣ የሚሰጠው አገልግሎት። በዚህ ሂደት ውስጥ ግን አይበገር ይሆናል። በጥበብ የሚሰራውን ስራ ከመቼውም ላይ አበርትቶ ይሰራል እና ምን ይባላል? ድካም የሚባለውን ነገር ኤግዞስሽን የሚባለውን ነገር ስለሚያፈቅሩት ነገር ሲሉ ድካምን የተቀበሉ ሰዎች ብቻ ናቸው የአይበገሬነት አክሊልን የአይበገሬነት ዘውድን የሚደፉት ይባላል። ጆን ሩስኪን የሚባል ሰውዬ ጽናት ከጥንካሬ በላይ የተባረከ ነገር ነው፣ ትዕግስት ከጀግንነት በላይ ዋጋ የሚሰጠው ነገር ነው ይላል። ሰዎች ለሆነ ነገር በጣም ጠንካራ እምነት የሚኖራቸው ጽኑዎች ሆነው ለሚያምኑበት ነገር ራሳቸውን አሳልፈው የሚሰጡት ያፈቀሩ እንደሆነ ነው፣ ያን ነገር ያፈቀሩት እንደሆነ ነው ይባላል። ሀገርን ከልብ ማፍቀር መውደድ ምን ማለት ነው? ስለ ሀገር ያለን እውነተኛ ፍቅር የሚባለው ምን ማለት ነው?
ሀገርን ማፍቀርና መንግስት ማቀፍ እኩል ነው ወይ? ማፍቀራችን ምን ያካትታል? ሀገርን ማፍቀር ግዴታ ነው? ስሜት ነው ወይስ ሸክም ነው? ነው ሀገርን ማፍቀር ማለት በጭፍን ታማኝ መሆን ማለት አይደለም። ሀገርን ማፍቀር ማለት ከሀገር ጋር የሞራል ጥብቅና መቆም ነው፣ በግልጽነት በክላሪቲ ተመስርቶ። ሀገርን ማፍቀር ማለት ብሔርተኝነት ላይሆን ይችላል። ሀገርን ማፍቀር ማለት በጥልቅ ስነምግባር ላይ የተመሰረተ ዜግነታዊ ፍቅር ነው። ሀገርን ማፍቀር ማለት መፈክር ማነብንም ማለት አይደለም፣ በዝምታ እና በጽናት አገልግሎት መስጠት ነው። ሀገርን መፍቀር ማለት በቅድመ ሁኔታ ያለው ፍቅር መስጠት ማለት አይደለም። ሀገርን ማፍቀር ማለት ያለምንም ቅድመ ሁኔታ ራስን አሳልፎ መስጠት ማለት ነው። እውነተኛ የሀገር ፍቅር ስሜታዊ ነው። ለህዝቡ፣ ለመሬቱ፣ ለትርክቱ በጣም ቅርብ ነው። ስሜቱ እንገባለን። ሀገርን ማፍቀር ማለት ስነ ምግባራዊ ነው። ፍትህ እንፈልጋለን፣ ፍትሃዊነት እንፈልጋለን፣ መከበር እንፈልጋለን። ሀገርን ማፍቀር ማለት ደግሞ ጽኑ መሆን ነው። በመከራ በችግር ውስጥም ቢሆን ለሀገር ታማኝ ሆኖ መቀጠል ነው። ሀገርን ማፍቀር ማለት መስዋዕትነት መክፈል ነው። ከወሰድከው በላይ መስጠት ነው። ሀገርን ማፍቀር ማለት ትራንስፎርማቲቭ ነው። ሀገር እንድትቀየር፣ እንድታሻሽል፣ እንድትበለጽግ መፈለግ ነው። እነዚህ 5 ነገሮች የሀገር ፍቅር አለባውያን ናቸው። ሰዎች የሚሰሩትን ስራ ከሚከፈላቸው ክፍያ ጋር ካያያዙት አይሆንም። የኢትዮጵያ የኤቲክ ችግር አሁን የሚቀርፈው ከክፍያ ጋር ከደሞዛችሁ ጋር ካያያዛችሁት እሱ ሞቲቬት ካደረጋላችሁ በፍጹም አይሆንም። በጣም ኢኖርመስ ችግር ነው ያለው። ደግነቱ ከፍተኛ ኃይል መንጭቷል፣ እየመነጨ ነው። ይህን በአግባቡ ወደ እያንዳንዱ ቤት ለማድረስ ከፍተኛ ስራ ይጠይቃል። ከፍተኛ ስራው ደግሞ በሀገር ፍቅር ብቻ የሚከወን ሲሆን ራስን እንዳርበኛ ቆጥሮ ስንሰራ ነው። እንደዚህ አይነት እንትን ምንድነው? እንዴት ነው ወላጆችም ስለሆናችሁ አስተማሪዎች፣ መሪዎች የሀገር ፍቅር ስሜት ለትውልዱ የሚያጋሩት እንዴት ነው? እንደዚህ ስሜት ማስተላለፍ የሚቻለው እውነተኛ ታሪክ እናስተምር፣ የአርበኞች ታሪክ እናስተምር፣ አገልግሎትን ዋጋ እንስጥ። በዝምታ ትልልቅ ነገር የሚሰሩ ሰዎችን በማህበረሰቡ ቦታ እንዲኖራቸው እናርጋቸው። አገልግሎትን እናስታውሰው። በአገልግሎት ዙሪያ ተሰብስበን አንድ እንሁን። የጋራ ስቃይና የጋራ ተድላ እና ደስታ እንዲኖር እንስራ። እንደዚህ ሲሆን ነው የሀገር ፍቅር የሚገርመው። ትንሽ ሪፍሌክት ማድረግ ይችላላችሁ። መጀመሪያ ሀገር ለመውደድ ሀገር ለማፍቀር ሀገር ምንድን ነው? መሬቱ ነው? ህዝቡ ነው? ወይስ በተለያየ ጊዜ የሚኖሩ የሀገሪቱ መሪዎች ናቸው? ቴዎድሮስ፣ ሚኒሊክ፣ መለስ፣ መንግስቱ ኃይለማርያም ወይም ደግሞ ዶክተር አብይ ምንድን ነው? አሁን እነሱ ናቸው? ህዝቡስ ከሆነ ደግሞ የዚህ የማንነት፣ የብሔር፣ የጎጠኝነት፣ የቀለም፣ የቋንቋ፣ የሃይማኖት ወይስ ደግሞ ሀገር ስንል ተቋማት ናቸው ምናምናቸው? ሚሊተሪው፣ አየር መንገድ፣ ኤሌክትሪክ አገልግሎት የትኛው ነው ሀገር የሚለው? ለምንድን ነው እኛ የሀገር ፍቅር በዚህ ዘመንስ በጣም እየተሸረሸረ ህዝቡ ተስፋ ከማጣት ኢትዮጵያ ውስጥ ሰው ሆኜ ከምኖር ሌላ አገር እንዲሆኜ ብኖር ብሎ ስደት ውስጥ የሚገባው በየመንገዱ ላይ የሚሞተው? ወደዚህ ያደረሰንስ ምንድነው? አሁን ያለው ዘመንስ የሀገርን የቦርደርን ትርጉም ሪዲፋይን አላደረገውም ወይ? ልጆቻችን የሚያዩት ምንድነው? ሌላ ሀገር የሚናፍቁ ልጆች አይደሉም ወይ ያሉት? እና ይሄ እንዴት አድርገን ነው ወደ ራሳችን የምንመለሰው? ወደዚህ ሲያመጣንስ አሁን ያለንበት ሁኔታ በጣም ሄደን እንደተባለው ነው። አሁን ሎያሊቲ ጋር ማንም ሰው በየተቋማቱ የኮራፕሽን መስፋፋት ምናየው የኔ ሰው ከሆነ ቢሰርቅም አልናገረውም። የሀገር ፍቅር ሳይሆን የሆነ ግሩፕ ሎያሊቲን የመጠበቅ የማስጠበቅ እንደዚህ አይነት ቻሌንጆች የገጠሙን ዘመን ነውና ሪል የሆነ ቻሌንጅ ላይ ያለንበት ዘመን ነው አሁን ባለንበት ሁኔታና በፊት
ጥሩ ነው። አሁን ነቸ ጉቬራን ስናስብ ከአገር ከማንነት ሳይሆን ከመጨቆን የሰው ልጆች መብት ጋር ተነስተው አርጀንቲና ተወልደው እስከ ኩባ አፍሪካ መጥተው በኋላም በሌላ ሀገርም ተሹመው መጨረሻ ያን ሹመትም ትተው እንደገና ሲታገሉ የሞቱ ደሞ አሉ ለፐርፐዝ ለዓላማ ለፍቅር ከቢዮንድ ቦርደርስ ማለት ነውና ይሄ የሀገር ፍቅር ምንለው ነገር ምኑ ላይ ረግጠን ነው አሁን በደንብ ልንይዘው ምንችለው? እንደ ኢዩኒ አሁን ኢዩስ ሰራ ኢዩስ መስራቴ ኢዩስ ያለውን ሚሽን ማሳካቴ የሀገር ፍቅርን መወጣቴ ብዬ እንዳስብ የግል ፍላጎቴ በተቋሚ ኢንተረስት ላይ ችግር እንዳይፈጠር ያንን ስሜት እንዴት ነው ማመጣው? ሁላችንም አሁን በብዙ መልኩ በቃም ግላኝነት እየበዛ የሀገር ፍቅር የመስዋዕትነት ሚለው ነገር እያጣን የሄድንበት ዘመን ላይ ስለሆነ እኔ እንደውጪ ምንዋን ነው ምናፈቅረው በየቦታው ህዝቡን ወደድኩ በሚል ህዝቡ ችግር ውስጥ የሚገባበት ለመሬቱ ሲባል ህዝቡ የሚያልቅበት እንደ አይነት ችግሮች ይፈጠራሉና ይሄ ፓትሪዮቲዝም ምኑ ላይ ረግጠን ቢሆን ይሻላል? የቱን ነው ሁላችንም የሀገርን ትርጉም መጀመሪያ ከሆነ ነገር ጋር ሮንግሊ ያያያዝን ችግር ውስጥ እየገባን ያለንበት ዘመን ስለሆነ እሱ ላይ ትንሽ በደንብ ረገጥ አድርገን ዲፋይን ብናደርገው ጥሩ ነው። ሌሎቹ ምን መገለጫዎች እንደሆኑ እሱ ግልጽ ነው። ግን የቱን እናፍቅር? የቱ ነው አሁን አገር ብዬ ማፈቅረው ምኑን ነው? አንዳንዴ ባለስልጣናትም ችግር ውስጥ ሲገቡ ከአስተያየት ሰጥቶ ከማቃናት ይልቅ አጉል እንትን ውስጥ እየገባን እየገፋፋን ወደ ገደል ምን ከተበት የሀገር ፍቅር ሳይሆን የግለሰብ ከልት ላይ የማተኮር ነገሮች ይኖራሉና ይሄ ለሀገር ሲጠቅማል ወይ ሚለው ላይ ትንሽ ሐሳብ ይነሳብ ነው። አመሰግናለሁ። ሀገር ማለት ምን ማለት ነው የተባለው በብዙ መንገድ ማየት እንችላለን። ለምሳሌ ሀገር ሸንተረሩ ምኑ ድሩ እንትኑ ወንዙ ምናምን ነው ይላሉ አንዳንዶች። ያው ጂኦግራፊ ነው። ያው ሀገር ቦርደር ስላላት ሰሜን፣ ደቡብ፣ ምዕራብ፣ ምስራቅ የሚባለው ነገር ስላላት ኬንያ ከኢትዮጵያ የምትለየው ኢትዮጵያ ከኬንያ የምትለየው የነ ዲስቲንክት ቦርደር ስላላት ሀገር ጋር ያው ሸንተረሩ ነው ምኑ ነው ይላሉ። ሌሎች ደግሞ ይመጡና ሀገር ማለት ሰው ነው ይላሉ። ሰዎች ናቸው ሀገር የሚያሰኙት። ቦታው ጋራው ምናምን ሳይሆን ሰው ነው አይደንቲቲ ያለው የዛ ሀገር ሰው ያን ሀገር ያሰኘው የሰው እንትን ነው፣ የሰው ስሜት ነው፣ የሰው ቁርኝት ነው። ሰው the making of human kind ነው። ሰው የሰሪው ሰው ከሆነ ሀገር ሰው ነው ማለት ነው የሚለው አለ። ሌሎቹ ደግሞ ሀገር ተቋም ነው፣ ኢንስቲትዩሽንስ ነው። ሀገር የሚባለው ነገር ራሱ ተቋም ነው። ለምሳሌ ሀገረ መንግስት ግንባታ የሚባለው ስቴት ቢልዲንግ የሚባለው ለምሳሌ በአንድ ቤት በዚች ቤት ብታዩት ሀገረ መንግስት ግንባታ ብሔረ መንግስት ግንባታ የሚባለው መሰረቱ ነው፣ ፋውንዴሽኑ ነው። የዚህ ቤት ፋውንዴሽን ነው። ሀገረ መንግስት ግንባታ ብሔረ መንግስት ግንባታ ማለት ኔሽን ቢልዲንግ ነው። ሀገረ መንግስት ግንባታ የሚባለው ደግሞ ይሄ ቤት ግድግዳው የቤቱ ግድግዳ ማለት ጣሪያው ምኑ ቤቶቹ ክፍልፋዮች ነው። ተቋም የሚባለው ደግሞ መጸዳጃ ቤቱ ሻወሩ ምኑ ስፔሲፊክ እንትኑ ማለት ይሄን በዚህ ስልክ እንመስለው ቢባል ለምሳሌ የሀገረ መንግስት የብሔረ መንግስት ግንባታ ማለት የዚህ ይሄ አሁን አይፎን ነው አይደል? iOS ነው። አንድሮይድ ደግሞ ሳምሰንግ ከሆነ ሶ ሲስተሙ the entire operating system ሀገረ ብሔረ መንግስት ግንባታ። ይሄ ሃርድዌሩ ደግሞ ሃርድዌሩ አስቀፈው ሀገረ መንግስት ግንባታ ወይ ደግሞ ስቴት ቢልዲንግ ይባላል።
ከዛ እዚህ ዋትስአፕ፣ ቴሌግራም ምናምን ደግሞ ተቋማት ናቸው፣ ኢንስቲትዩሽንስ ናቸው፣ ስፔሲፊክ አፕሊኬሽኖቹ ነው። ሶ ምንድነው ከሁሉ በላይ ሰዎች ሀገር የሚባለውን ነገር ሲጋሩ፣ እኔ አሁን እዚህ አዲስ አበባ ነው ያለሁት። ራያ ተወልጄ አድጌ አዲስ አበባ መጥቻለሁ ለስራ። በፍጹም ሰላም ብዬው ማላቅ፣ አግኝቼው ማላቅ፣ በምንም ነገር እንትን ብለን ማናቅ። ሌላ ሀመር እዛ ጥግ የኢትዮጵያ ጫፍ ላይ ያለ የሀመር ብሔረሰብ ተወላጅ እሱም ኢትዮጵያዊ ነኝ ይላል፣ እኔም ኢትዮጵያዊ ነኝ እላለሁ። ተገናኝተን አናውቅም፣ ምን አናውቅም፣ ግን አንድ የጋራ ነገር ተጋርተናል። እና ቤኔዲክት አንደርሰን ሀገር ማለት ኢማጂንድ ኮሚኒቲስ ነው፣ በምናብ የተገናኙ ማህበረሰቦች ናቸው ይላል። እኔና የሀመሩ ሰውዬ ሰላም ተራ አናውቅም፣ ቋንቋችን የተለያየ ነው፣ ከለራችን ይለያያል፣ ሁሉ ነገራችን ይለያያል። በኢማጂኔሽን ግን አንድ ሆነናል። ሃዋይ የምትባለው የፓሲፊክ አይላንድ፣ ፓሲፊክ ኦሽን ላይ የምትገኝ አይላንድ፣ ፓሲፊክ ውቅያኖስ ላይ የምትገኘው ደሴት በጣም ሩቅ ነች ከብዙ ነገር። ለሃዋይ ቅርብ የሆነችው የአሜሪካ ከተማ ሎስ አንጀለስ ነች። እና ከሎስ አንጀለስ ወደ ሃዋይ መድረስ ከፈልጋችሁ፣ ሃዋይ ለመሄድ ከፈልጋችሁ 7 ሰዓት መብረር አለባችሁ እንትን ፓሲፊክ ኦሽን እናቆርጥ። እና ጎረቤታቸው ውሃ ነው። እንግዲህ ትልቁ ፓሲፊክ ኦሽን ሰላማዊ ውቅያኖስ የሚባለው በጣም ሰፊ ነው። ምንም የሚታይ ነገር የለም፣ ውሃ ብቻ ነው የሚታየው። በ7 ሰዓት አውሮፕላን ውሃውን አቋርጣችሁ የምትሄዱት። እና እነዚያ ለብቻቸው የሆኑ ሰዎች ማን ናቸው ስትላቸው አሜሪካውያን ይላሉ። ዋሽንግተን ዲሲ ወይ ቦስተን ያሉ ሰዎች አሜሪካውያን ይላሉ። ምን አገናኛቸው? ጂኦግራፊው ምኑ ስሩ ኢማጂኔሽን ኢማጂንድ ኮሚኒቲስ ናቸው። እንዴት ብለን ነው በፍጹም አግኝተን ነው ከማናውቀው ሰው ጋር አንድ ነገር የምንጋራው? አጠገባችን ያደገው ወንድማችን ምናምን እኮ በሆነ በቤተሰብ ባሉ ሊለያይ ይችላል። የእናት ወር ጅንጉርጉር ይባላል። እንደዛ ባልሆነበት ሁኔታ እንዴት ነው በፍጹም በብዙ ነገር የሚለያየን የብዙ ነገር ባለበት ሁኔታ ውስጥ እንዴት አድርገን ነው አንድ ይሆን ነው? እንዴት አድርገን ነው ዜግነትን የተጋራ ነው የአንድ ሀገር ልጆች ይሆን ነው ብላችሁ ስጠይቁ ኢማጂኔሽን ነው። ኢማጂን ሃዋይያን ያ የ7 ሰዓት መንገድ በአውሮፕላን 7 ሰዓት መንገድ የሚወስደውን ግዙፉን ፓሲፊክ ኦሽን በኢማጂኔሽናቸው አሸንፈውት ከሎስ አንጀለስ ከተማ ነዋሪዎች ጋር አሜሪካዊነትን ተጋርተዋል። ስለሆነም ስለተጋራ ነው ፍቅር እያወራን ነው ማለት። የምንጋራው ነገር ካለ ያ የምንጋራውን ነገር እንወደዋለን ወይ? ያ የምንጋራው ነገር እንወደዋለን የምንለው ነገርስ ጦርነት ላይ ብቻ ወረራ ላይ ብቻ ምናምን ነው የሚታየው? አገልግሎት ራሱ መስዋዕት ትልቅ አርበኝነት አይደለም ወይ? የኢትዮጵያ ከተሞች መብራት ባልተቋረጠ ሁኔታ እንዲያገኙ፣ ችግር ሲኖር በፍጥነት እንዲፈታ ማድረግ ራሱ የሀገር ፍቅር መግለጫ አይደለም ወይ? እንደዚህ አይነት ኮሚትመንት እንዲኖረን ምንድነው መነሻችን? የሚከፈለን ገንዘብ፣ የሚሰጠን እውቅና። አንድ ጥናት እንደሚያሳየው የሰው ልጅ በገንዘብ ምክንያት ሞቲቬትድ መሆን የሚችለው ከ3 ወር በላይ አይደለም። 1 ሚሊዮን ብር ደሞዛችሁ ቢባል በ3 ወር ውስጥ ለ3 ወር ሞቲቬት ያደርጋችኋል። ከዛ በኋላ ይቆማል። ሌላ ትልቅ ስራ ለመስራት ከፈለጋችሁ ሞቲቬት የሚያደርጋችሁ ሪዝን ይላል። ለ3 ወር የሆነ ትንሽ ነገር ትሰራላችሁ፣ ከዛ በኋላ ትተውታላችሁ። የሀገር ፍቅር ግን በጣም ይህን የተከማቸ ችግርን እንድትቀርፉ በፓትሪዮቲዝም ደከመኝ ሰለቸኝ ኤክስትራኦርዲናሪ እንዲሰሩ ሊያደርጋችሁ የሚችለው የሀገር ፍቅር ነው፣ ኢንሴንቲቭ አይደለም። ግልጽ ነው። ሶ ትራንስፎርሜሽናል ላቭ መሰረታዊ ለውጥ የሚያመጣ ፍቅር እንዴት አድርጎ ነው ብሔራዊ ፖሊሲ የሚሆነው አገራዊ ፖሊሲ የሚሆነው? መጀመሪያውኑ ትራንስፎርሜሽናል ላቭ የሚያሻግር መሰረታዊ ለውጥ የሚያመጣ ፍቅር ምን ማለት ነው? አንድ ፍቅር ትራንስፎርማቲቭ ነው መሰረታዊ ለውጥ የሚያመጣ ፍቅር ነው የሚባለው ወግ ያለው በወጉ የተሰነደ መዋቅር ያለው
ስነ ምግባራዊ የሆነ ፍትህ ላይ የተመሰረተ ፍቅር ሲሆን ነው። ለህዝብ ለመጪው ትውልድ ያሳየው ጥልቅ ስሜት ሲሆን ነው። ሀገሪቱ ስትመራ፣ ስትተዳደር፣ ስትጠበቅ፣ ስታድግ በዚህ ሂደት ሁሉ የሚታይ ስሜት ነው። ስለሆነም የሀገር ፍቅር ሮማንቲክ አይደለም ወይ ሴንቲሜንታል አይደለም። የሀገር ፍቅር ፖሊሲ ነው። የሀገር ፍቅር እቅድ ነው። የሀገር ፍቅር የህዝብ አገልግሎት ነው። ለክብር፣ ለፍትሃዊነት፣ ለዳግም ማንሰራራት እና ለባለቤትነት ያሳየነው ሞራላዊ ቁርጠኝነት ነው። ትራንስፎርማቲቭ ላቭ ማለት እንግዲህ ፍቅር ፕራይቬት ኢሞሽን ነው፣ የግል ስሜት ነው የምናገር። እንዴት ብሎ ነው ፐብሊክ ፖሊሲ የህዝብ ፖሊሲ መሆን የሚችለው? ለምሳሌ ጤናን ብናየው ከፍቅር ውጭ ገበያ ላይ የተመሰረተ ሸቀጥ የሚሸጥ ሸቀጥ ሁሉም እኩል ተደራሽ ለሁሉም እኩል ተደራሽ የማይሆን ነገር ይሆናል። ከትራንስፎርማቲቭ ላቭ አንጻር ላይ የተመሰረተ ሲሆን ግን ተቆርቋሪነት ላይ የተመሰረተ ሁሉም የጤና አገልግሎት እንዲያገኝ ማስቻል ላይ የተመሰረተ ይሆናል። ከህግ አንጻር ብናየው ያለ ፍቅር ሁሉ ነገር መቅጣት ቢሮክራሲያዊ የተንዛዛ መሆን ነው። ከፍቅር አንጻር ብናየው ግን የጠፋውን የሚመልስልን ያጣናውን የኛ የሚያደርግ ሬስቶራቲቭ የሆነ ቁስሉ እንዲሽር የሚያደርግ የፍትህ መሳሪያ ሆኖ ያገለግላል። ትምህርት ያለ ፍቅር ከታሰበ ዝም ብሎ የሁሉ ነገር ተመሳሳይ ልሂቃን ላይ የተመሰረተ ስታንዳርዳይዝድ ይሆናል። ትምህርት ከፍቅር ጋር ከትራንስፎርማቲቭ ፍቅር አንጻር ሲቃኝ ግን ሰው እንድንሆን የሚያደርገን ሰው እንዲሸት የሚያደርገን ኢምፓወር የሚያደርገን ይሆናል። ከመንግስት አስተዳደር አንጻር ስናየው ፍቅር በሌለበት ሁኔታ የመንግስት አስተዳደር አምባገነን ኤክስትራክቲቭ ይሆናል። ፍቅር ትራንስፎርማቲቭ ፍቅር ባለበት ሁኔታ ነገሮች ከመከሰታቸው አስቀድሞ የሚከላከል ለውጥ የሚያመጣ ለህዝብ ቅድሚያ የሚሰጥ የመንግስት አስተዳደር ይሆናል። ከኢኮኖሚ አንጻር ብናየው አሸናፊዎች ሁሉ ነገር ይወስዳሉ የሚለው ሐሳብ የዘናኘበትና የአጭር ጊዜ አስተሳሰብ የሰፈነበት ሁኔታ ይፈጠራል። ኢኮኖሚ ፍቅር በሌለበት ሁኔታ ከተመራ ፍቅር ትራንስፎርማቲቭ ላይ በሰፈነበት ሁኔታ ኢኮኖሚ ሲመራስ ምንድነው? አካታች ይሆናል። የረጅም ጊዜ አታይ ይኖረዋል። ዘላቂ ይሆናል። ብዙዎች እንደሚስማሙት ፍቅር ስትራቴጂያዊ አሴት ነው። ፍቅር ሲኖር አይበገር እንሆናለን። የምትወዱት ሀገር ስትደፍር ደግሞ መስዋዕትነት እንከፍላለን። ፍቅር ሲኖር እንታመናለን፣ ሌላውንም እናምናለን። ተአማኒነት ስለሚኖር ግጭት ስለሚቀንስ ፍቅር ሲኖር ታማኝነት ይኖራል። ቆረቆረላታለሁ የሚሏት ሀገር ችግር ስትገባ ሀገራቸውን ይከላከላሉ። ፍቅር የረጅም ጊዜ አስተሳሰብ ነው። ፍቅር ስለሚቀጥለው ትውልድ ስለሚቀጥለው ዓመት የሚያስብ ነው። ፍቅር ሲኖር ሙስና ይቀንሳል። ስለሆነም ፍቅር ስትራቴጂያዊ አሴት ነው፣ የሁሉ ጥቅም ካለው ማለት ነው። ፍቅር ላይ የተመሰረተ የፖሊሲ ኢኮሲስተም ምን አይነት አለባውያን አሉት ያላችሁ እንደሆነ በፍቅር ትራንስፎርማቲቭ ፐርስፔክቲቭ የሚሰራ ፖሊሲ ሂውማን ሴንተርድ ሰውን ማዕከል ያደረገ ዲዛይን ይኖረዋል። የሰዎችን ህይወት የሚቀይር የሚያሻሽል አገልግሎት እንዲሰጥ ተደርጎ ዲዛይን ይደረጋል። የፍትህ ስርዓቱ ቁስል ማዳን፣ ነገሮች ከቀውስ በፊት ወደ ነበሩት ሁኔታ መመለስ ላይ ያተኩራል። የኢኮኖሚ ፖሊሲው አካታች ይሆናል። ነገሮች የሚሰሉትና የሚሰሩት በዘመናት መካከል በትውልዶች መካከል ብዙ ትውልዶች በሚሻገር አስተሳሰብ ነው። በህዝብ አገልግሎት ውስጥ ደግሞ ክብር አገልግሎት መስጠት ብቻ ሳይሆን አገልግሎት የሚጠይቀው ሰው የተከበረ ሰው መሆኑን ለህዝቡ ክብር ቅድሚያ የሚሰጥ አስተሳሰብ ይመራል። በትርክት አማካኝነት ያጋጠመውን ችግር የተጓደለውን ነገር ለመጠገን የሚያስችል የፖሊሲ አሰራር ይወጣል። እንደዚህ ሲሆን ፍቅር ላይ የተመሰረተ የፖሊሲ ኢኮሲስተም አለ ሊባል ይችላል። ፍቅር ሁሉ ቦታ ላይ መግባት ይችላል። ፍትህ ላይ፣ ጤና ላይ፣ ትምህርት ላይ፣ የጸጥታ ስራ ላይ፣ የመሰረተ ልማት ግንባታ ላይ፣ ሚዲያ ላይ በፍቅር ሲሰራ ከፍተኛ አስተዋጽኦ ያደርጋል። የሀገር ፍቅር የሚገነባበት ባህላዊ መሰረት ምንድን ነው? በምን መሰረት ላይ ነው የሚገነባው ካላችሁ፣ አንደኛ የጋራ ትውስታ ነው።
አድዋ አለ፣ ምን አለ፣ ህዳሴ ግድብ አለ። እናንተ በጣም የሚቀር ኮሌክቲቭ ሚሞሪ ከተለያየ ቦታ መጥተን በጋራ የኛ የምንለው ነገር ሲኖር ለጋራ ነገር እንዋደቃለን። ስለዚህ የመስሪያ ቤት አሁን የኮሌክቲቭ ሚሞሪ፣ ስለዚህ መስሪያ ቤት ሰፊ ስራ መስራት አለበት። በጣም ሰፊ ስራ ስለ ሀገር ሰዎች ካልሆነ ሞቲቬት እናደርጋቸው። ከ10 ቀን በፊት ፖሉ ቀኑ እንዳለፈ የታወቀ አስቀድመን ሄደብን ተካውኖ አይወድቅም። ከወደቀ በኋላ ከሆነ ግን ብዙ ውስብስብ ነገር ይሆናል። ስንሰራውም ኳሊቲ አይኖረውም። የጋራ ትምህርት ያስፈልገዋል። ሰዎች ሀገራቸው ሸርድ ሲምቦልስ ሰርሞኒያል አክትስ ያስፈልጋሉ። የሚከበሩ በጋራ የምታደርጓቸው ነገሮች፣ አንድ የሚያደርጋቸው ነገሮች ያስፈልጋል። ቋንቋና ሙዚቃን መጠቀም ያስፈልጋል። የሀገር ፍቅር ሰራተኛው ላይ ፕሌስ ኦፍ ሚኒንግ የትርጉም ቦታዎች፣ ማንነት የሚያዋቅሩ ቦታዎች። ህዳሴ ግድብ ለምሳሌ የኢትዮጵያን አይደንቲቲ ነው። አድዋ አይደንቲቲያችን እንደመሰረተ ሁሉ ህዳሴ ግድብም እንደዛ ነው። ብሔራዊ መዝሙርን አብሮ መዘመር፣ የትውስታ ማስታወስ፣ ይሄ ሪሜምበራንስ ዴይ የሚሉት ሳክሪድ ቦታዎች፣ የተባረኩ ቦታዎች የሚባሉ የተለየ ትርጉም ያሉ ቦታዎች በጋራ መሄድ፣ ሪትሪት ማድረግ ብዙ ነገር ይፈጥራል። ምን አይነት ትምህርቶች ነው የሀገር ፍቅር የሀገር ፍቅር እንዲያንጸባርቁ ማድረግ የሚቻል? በምን አይነት እንትኖች ነው? ባንዲራ፣ ጀግኖችና ሰማዕቶች፣ ሐውልቶች፣ መፈክሮችና ቃል ኪዳኖች፣ ዜግነታዊ ቃለ መሐላ፣ እነዚህ ሁሉ ናሽናል ላቭ ብሔራዊ ፍቅር ብሔራዊ ምልክት ሆኖ እንዲወጣ፣ ፍቅር ሴሌብሬት እንዲደረግ፣ ፍቅር ተቋማዊ እንዲሆን ያደርጋሉ። ሙዚቃ፣ ግጥም፣ ስቶሪ ቴሊንግ ካልቸራል ጋይድ ሆኖ የሀገር ፍቅር እንዲያበረታታ ጥቅም ላይ ማዋል ይገባል። ለምሳሌ ዴይ ኦፍ ሲቪክ ካይንድነስ ብለን የፖሎቹን በሙሉ እንትን በማድረግ መብራት የተበላሸባቸው ስሎ ፊክስ እንዲደረጋቸው ማለት አንድ ቀን በሳምንት ሰራተኛው በተለየ ኢነርጂ እንትን የሚልበት ዜግነታዊ ርህራሄ ምናምን ብለን የርህራሄ ቀን ብለን በዘመቻ ለብዙ ዓመት የተከማቸ ችግር ስላለ ልናቃለው እንቻ በሳምንት አንድ ቀን ሁለት ቀን እንዳለው ዘ ግሬት ናሽናል ታንክ ዩ ትልቅ ስራ ለሰሩ ሰዎች ደግሞ ምስጋና። እንደ ሰራተኛ ደግሞ አሁን በሳምንት አንድ ቀን ሁለት ቀን እንደዚህ አይነት ነገር ቢሰራ የሆነ ጊዜ ብሔራዊ ምስጋና ቀን ብለን ለሰራተኞች ለመብራት ኃይል ሰራተኞች እንትን ማድረግ ይቻላል። እንዴት አድርገን ነው የሀገር ፍቅርን የሚያከብር ባህል የምንገነባው? የሀገር ፍቅር ላይ የተመሰረተ ባህል የምንገነባው ካለ ለምሳሌ መርሆቹ የማይታይ ማን መሆናቸው ማናቃቸው ተአምር የሰሩ ሰዎችን ፈልገን እናገኛቸው፣ ክብር እንስጣቸው፣ እውቅና እንስጣቸው። ኦነር ዘ ኢንቪዚብል ይባላል። ስለ ሀገር ፍቅር መስዋዕትነት የከፈሉ ኤሌክትሪክ ፖል ይዟቸው የሞቱ የተጎዱ ሰዎች ባልቲሞር የሚባል ከተማ አለ አሜሪካን ሀገር። የአሜሪካ እንግዲህ ትልቅ ሃርበር ነበር፣ ፖርት ነበር ድሮ። አሁን እንትን የለውም። እና መንገድ ላይ ስትሄዱ በሙሉ ይሄ በእግር ወክ የምታደርጉበት ቦታ ላይ በጡብ ነው የሰሩት። በሙሉ የሁለተኛው ዓለም ጦርነት የሞቱ ወታደሮች ስም አለ እግር ላይ። ሚዚየም አላቸው አይደል? አሁን ሚዚየም ውስጥ እንደዚህ መስዋዕትነት የከፈሉ ሰዎች በየአካባቢው ለምሳሌ ደቡብ ብራንች ምናምን ብራንች የሚባል አለ። እሱ የተወሰነ ሲምቦል መጠን ከዚህ ዓመት በኋላ እንደዚህ ያህል ስማቸውን ፎቶቸውን ኦነር ብናደርጉ ዋጋ ብንሰጠው አንዳንድ ስቶሪያቸውን ቤተሰባቸውን ብናገር መስዋዕትነት መክፈል የተከበረ ነገር ያደርገዋል። የጋራ ደስታ ደግሞ ያስፈልጋል። ኮሌክቲቭ የሆነ ጆይ ሰዎች ለመፈቃቀር ሀገር ለማፍቀር ጆይ መጀመሪያ ጆይስ መሆን ያለባቸው። በጋራ የሆነ ሪትሪት ናሽናል በአመት አንዴ ሪትሪት ቢኖር ኢንፎርማል ሪትሪት እና አስተማሪ የሆነ ደግሞ ትውስታ ታሪክ ቦታዎች ይጎበኛሉ፣ ምን ይላሉ፣ በጋራ ይታያሉ፣ ትምህርት ይገኝበታል። ከዛ ዘንድ ፍቅር የሚታይ ነገር እናድርገው። ለምሳሌ ቃለ መሐላ፣ የአንድነት ዳንሶች ብላችሁ ዘፈን ብከፍቱ ወይ የሆነ ነገር ብከፍቱ ሁሉም ሰው ይደንሳል በአንድ ቀን። የኤሌክትሪክ ዩቲሊቲ ሰራተኞች መከራ ድካሙ ምናምን የሚያሳይ ዶክመንተሪ ሰርታችሁ አናውንስ ብታደርጉ ፌስቲቫል ይነሳል፣ ግጥም ቢጻፍ፣ እነዚህ ሁሉ ነገሮች የተቋም ፍቅር የሀገር ፍቅር ይገነባሉ። በፍቅር አማካኝነት ምን አይነት አሻራ ይኖረን ነው? በፍቅር ላይ የተገነባ አሻራ የሚባለው ነገር ምንድን ነው? ሰዎች የሆነን ነገር አንድም ጉዳይ ለሽልማቱ
ሲሉ ለውቅና ሲሉ ሳይሆን ለሚያመጣው ውጤት ሲሉ ከመረጡ ለትራንስፎርሜሽን ለክብር እና ለማበብ ሲባል አንድን ነገር ከመረጡ ስለ ሀገርና ስለ መጪው ትውልድ ሲሉ አንዱን አንስተው ሌላውን ከጣሉ የሀገር ፍቅር አሻራ ይባላል። የሀገር ፍቅር አሻራ የሚለካው በጭብጨባ አይደለም። በአንተ ምክንያት በእኔ ምክንያት የቀየርነው ህይወት ቁጥር ሌሎች ለመቀበል ፈቃደኛ ያልሆኑትን ለመቆይ ፈቃደኛ ያልሆኑትን መከራና ስቃይ የተሸከምንበት ልክ በስቃይና መከራ ውስጥ ደግሞ ብርሃኑ እንዳይጠፋ አድርጎ ለሚቀጥለው ጄኔሬሽን ያስተላለፍነው ብርሃን ይሄ ነው አሻራ ማለት። ፍቅር ላይ የተመሰረተ አሻራ 3 ደረጃ አለው። አንደኛ ፐርሰናል ሌጋሲ ነው፣ የግል አሻራ አለው። ሁለተኛ ተቋማዊ አሻራ ነው። ሶስተኛ ብሔራዊ አሻራ ነው፣ ሀገራዊ አሻራ ነው። የግል አሻራችሁ እናንተ ጋር አጠገብ ያሉ ሰዎች፣ ቅርብ የሆኑ ሰዎች የእናንተ እሴት ተጽዕኖ አሳድሯቸው የእናንተ እሴት ተከታይ ሲሆኑ፣ አንድ መምህር የመምህር ልጅ ጎበዝ ነው ይባላል። ልጆቹ ጎበዝ ይሆናሉ። ትምህርት ቤት እሱን አይተው እንትን ይሆናሉ። ይሄ ፐርሰናል ሌጋሲ ነው። ተቋማዊ ሌጋሲ የገነባ ነው ተቋም የሚፈርስ ነው የሚቆይ ነው። ጠንካራ ተቋም ነው፣ ስራ የሚሰራ ነው፣ ክላሪቲ ያለው ብሔራዊ አሻራ፣ ሀገራዊ አሻራ። ይሄ እንደ ትውልድ ምንተው የኛ ትውልድ ለሚቀጥለው ትውልድ የሚያስረክበው እንደ ትውልድ ከኛ በኋላ የሚቀጥለው ነገር ነው ትውልድ ሀገራዊ አሻራ የሚባል። አንድ ሰው ፍቅር ላይ በተመሰረተ ሌጋሲ አሻራ ያምናል የሚባለው የሚያስበው ከራሱ ይሄ እድሜ ከራሱ ቆይታ አንፃር ብቻ ከዛ የሚሻገር ሲሆን ቢዮንድ ሂዝ ላይፍ ታይም ሲያስብ ከእውቅና ይልቅ ውጤት ማምጣትን ቅድሚያ ሲሰጥ የመነሳሳቱ መነሻ ሬስቶር ማድረግ የጠፋውን መልካም ነገር መመለስ ወደ ታላቅነት ወደ ማንሰራራት ሲሆን ስለማታውቋቸው ሰዎች ሲሉ ሰላም ብላችኋቸው ስለማታውቁ ሰዎች ሲሉ ስማቸውን እንኳን የማታውቋቸው ሰዎች ስትሉ የከፈላችሁት መስዋዕትነት በአእምሯችሁ ደግሞ ትልቅ ስራ የሚሰራ ሰው ነኝ ለውጥ አመጣለሁ ብላችሁ ስታምኑ ነው አሻራ የሚሰራ። አንድ ሰው መጀመሪያ መስዋዕትነት ይከፍላል። የሆነ ነገር ያቆማል ኦር የሆነ ነገር አልፈልግም ይላል። ዘን ስላደረጋችሁት ነገር በትርክት ይነገራል። ጥሩ ነው ወይ መጥፎ ነው ተብሎ መስዋዕትነቱና ትርክቱ አንድ ላይ ሲገናኝ ስርዓት ይወለዳል። ስለሆነም ፍቅር በስቃይ ውስጥ የተላለፈ የተወለደ አሻራ ይሆናል። አሻራው ደግሞ ትርክት ይሆናል። ትርክቱ ደግሞ አዲሱ እውነታ ዘኒው ኖርማል ይሆናል። ፍቅር ትራንስፎርማቲቭ የሆነውን ያክል ይጎዳል። ሀገር ማፍቀር ቁስልም ስቃይም ሽልማትም አለው። ይጎዳል፣ ብዙ ነገር ያደርጋል፣ ግን አንኮንዲሽናል ነው። ስለዚህ የምንሰራበትን ሴክተር እንዴት እንቀይረው? የህዝብ የሚገባውን እና የሚያስፈልገውን አገልግሎት እንዴት እንስጠው? ተቋማችን በድክመቱ ሳይሆን በጥንካሬው የሚታወቅ ተቋም እንዴት እናድርገው? ባለን በጀት፣ ባለን አቅም፣ ባለን የሰው ኃይል ኦፕቲመም ስራ እንዴት እንስራ? ከዛ እንደዛ ከሰራን በኋላ በጀት ምናምን እንጠይቃለን። በጀት እንዲፈቀድልን ገዢ እንዲፈጸም እየጠየቅን ግን አሁን ባለን ሁሉ ነገር አሟጠን የምንጠቀም ሰዎች እንዴት ነው? እንዴት አድርገን ነው እውነተኛ ህይወት የምንኖረው? እንዴት አድርገን ለሀገራችን እውነተኛ ፍቅር የሚኖረን? ስለሆነም እውነተኛ አሻራ ያለን ሰዎች ምን ሆነው ብላችሁ ጠይቁ። ሀገራቸውን የሚወዱ ሰዎች፣ የሚያፈቅሩ ሰዎች ሳይጨበጨብላቸው መስዋዕትነት ይከፍላሉ። ለምን? የሚያነሳሳቸው ፍቅር ነው፣ ሽልማት አይደለም። ሀገራቸውን የሚወዱ ሰዎች በዘላቂነት ስለ ሀገር ብለው መስዋዕትነት የሚከፍሉት በዓላማቸው ምክንያት ነው። ሀገራቸውን የሚወዱ ሰዎች ፍራቻንና ጥላቻን ውግድ ቤላ ብለው አሽቀንጥረው የጣሉ ሰዎች ናቸው፣ መሪዎች ናቸው። ሀገር ፍቅር በዝምታ እና በጥንካሬ ባልሞት ባይ ተጋዳይነት የሚገነባ ነገር ነው። ስለሆነም ለምሳሌ ኤሌክትሪሲቲ አገልግሎት ስትሰጥ መሞት አለ፣ መውደቅ አለ፣ ከፖል ኤሌክትሪክ ሊይዝህ ይችላል። ሪል እንትን ነው፣ ሲሪየስ ኮንሲኩዌንስ አለ። የሚከፈለን 10 እና 15 ሺህ ብር ጉዳዩ ከሚጠይቀው መስዋዕትነት ጋር አይገናኝም።
ሞቲቬት የሚያደርገን በምንም መልኩ ያው ስራ ምናምን ብለን ይዘን ገብተን ይሆናል፣ ግን ፍቅር ነው። ስለዚህ ምን አይነት አገልግሎት እንስጥ፣ ምን እንስራ፣ ስራችንን አሁን ከምንሰራበት ፍጥነትና ጥልቀት በላይ እንዴት እንስራ የሚለው ፋንዳመንታል ነው። አንድ ሰው የሁለት ሰው ጥያቄ ልቀበልና ወደዚህ ልለፍ። ጥያቄ ሀገር ማለት ምን ማለት ነው የሚለው የተለያየ ትርጓሜ መስጠት ይቻላል። ግን ራሱን የቻለ ዲፋይንድ የሆነ ትርጉም በዓለም አቀፍ ሕግም ራሱን የታወቀ እንትን አለው። ሀገር ምንድን ናቸው ሀገራት የሚባሉት የሚለው የሞንቴቪዲዮ ዲክላሬሽን አለ። አንድ ሀገር ለመባል ዲፋይንድ የሆነ ቴሪቶሪ ያለው በዚያ ቴሪቶሪ ውስጥ የሚኖር ህዝብ ሴት ሊያደርገ ህዝብ ያለው ያንን ህዝብ የሚያስተዳድር ሌጂቲሜት የሆነ መንግስት ያለው እነዚህ ሶስት ነገሮች የሚያሟላ ሀገር ይባላል። ምናልባት የሀገር ፍቅር ምንድን ነው የሚለው እነዚህ ዜጎች በአንድ ሀገር ውስጥ የሚኖሩ ዜጎች የራሳቸው ነፃነት አላቸው፣ መብት ጥቅም አላቸው። ይሄንን የሚያገኙት በሀገራቸው ውስጥ ነው ክሌም የሚያደርጉት። ስለዚህ የትም ቦታ ይወለድ በዚህ ሀገር ውስጥ የትኛውም ጫፍ ላይ ያለ የትም ቦታ ላይ ቤተሰቦቹ ጋር አድጎ ቤተሰቦቹ አካባቢ ተምሮ ሌላው ጋር ሄዶ ጫፍ ላይ ሄዶ መስራት፣ ቅድም እንደተባለው ሀመሩ ምንም አንድ ዩኒቨርሲቲ ውስጥ ገብተን የምንማርበት በጋራ የምንሰራበት በነፃነት የምንኖርበት ምድር ናት እንግዲህ ሀገር። ስለዚህ ሀገር ህዝብ አለ፣ መንግስት አለ፣ ራሱን የቻለ ግዛት አለው። ስለዚህ በዚህ ግዛት ውስጥ እነዚህ አይነት አጠቃላይ በዛ ውስጥ የሚኖሩ ዜጎች ነፃነታቸው አግኝተው በነፃነት የሚሰሩበት፣ ጥቅማቸው የሚያስከብሩበት እንዲህ አይነት ነገር ኬንያ ላይ ሄጄ ማናገኘውን ሀገራችን ላይ ግን ክሌም የምናደርግ እና ልናገኘው የምንችለው ነገር በነፃነት የምናገኝበት የምንሰራበት ቦታ ማለት ነው። ስለዚህ ያ ስለሆነ ለእኔ ብዬ ሀገሬን መውደድ ይገባኛል። ለእኔ ብዬ ለልጄ ምቹ ሁኔታ እንዲፈጠር ሀገሬን መንከባከብ፣ ሀገሬን ምቹ ማድረግ ያስፈልጋል። አንደኛ ከራሱ መጀመር መቻል አለበት። ስለዚህ እኔ ቅድም ሲነሳ the cultural foundation of national love የሚለው አሁን እኛ ተሰብስበን መጠን አንተዋወቅም። እኛም አይደል ከ15 ከ20 ዓመት በፊት አክቹአሊ 20 ዓመት የቆዩ እዚህ ተቋም ላይ አይተዋወቅም። የትም ቦታ ተሰባስቦ መጥቶ ኢትዮጵያ ኤሌክትሪክ አገልግሎት የሚባል አንድ ትልቅ ሀገራዊ ተቋም አሰባስቦን ተገናኘን። እዚህ ውስጥ አሁን ተቋሙን ወዶ የተቋሙን ኃላፊነት ለሀገር ያለውን ውለታ ለመክፈል የእያንዳንዳችን የሞራል ግዴታ ይኖራል። እንግዲህ ሀገራዊ ፍቅር እኔ እንደገባኝ ከሞራል ግዴታ ማንም አስገድዶኝ ሳይሆን ህሊና ያስገድዶኝ ላደርገው የሚገባ ነገር ነው። ይሄ ሞራል ግዴታ ደግሞ ሊመጣ የሚችለው መሰረቱ ታች ነው የሚገባኝ። ተወልደን ባደግንበት አካባቢ፣ በተማርንበት ትምህርት ቤት፣ በኖርንበት ማህበረሰብ ካልቸራል ፋውንዴሽኑ አሁን ሊመጣ አይችልም። ከታች ነርቸር ተደርጎ ተኮትኩቶ ካላደገ ባንዴ ልናመጣው የምንችል አይደለም። ስለዚህ ከዚህ አንጻር ቅድም ፈልጌ ያጣሁት ታች ላይ ሊኖር የሚችለው ፋውንዴሽን ካልቸራል ፋውንዴሽን ሚስ የተደረገ ይመስለኛል። አሁን ከፕሬዘንቴሽኑ በትምህርት ቤቶች፣ አሁን በሃይማኖት ተቋማት እኛ ድሮ ትምህርት ቤት ኤሌመንታሪ ትምህርት ጀምር ግብረገብ የሚባል ትምህርት ነበር። ስለ ሀገር ስለ ባንዲራ ዘምረን የግብረገብ ትምህርቶችን አንዳንድ ዋና ዋና ነገሮች 10ቱ ትእዛዛት የሚባሉ ነገሮችን አንስተን እነሱን ተምረን እነዚህ 10ቱ ትእዛዛት እኔ ለዚህ ለሀገር ፍቅር መሰረት ናቸው ብዬ አስባለሁ። እንዲህ አይነት ነገሮች አሁን ሚስ እያደረግናቸው መጠናል እና ካልቸራል ፋውንዴሽኑ ይሄንን ታሳቢ ማድረግ መቻል አልነበረበትም የሚል ለማንሳት ፈልጌ ነው። ምንም ትክክል ነው።
ግን ካልቸራል ፋውንዴሽን ከትምህርት ቤት ምናምን ከጀመርኩ በጣም ብሮደር ስለሚሆን ናሮው ዳውን አድርጌ ነው ለዚህ ለኛ በሚያስፈልግ ሁኔታ ነው እንጂ አሁን ሀገር ፍቅር ለምን ትናለ ምናምን ከዛ ይሄ መፍትሄው ከትምህርት ቤት ጀምሮ በጣም ብሮደር ይሆናል። ከዚህ ሰርቪስ የሚሰጥ ተቋም ነው። እሱን ሰርቪሱን ከናሽናል ላብ አንጻር ለማገናኘት ነው የሞከርኩት። ኒው አቴምፕት ነው። ሰዎች ትልቁን ስዕል እያዩ ትንሹን ነገር እንዲሰሩ ፖሊሲ የተበላሸ ገመድ ሲጠግኑ ገመዷን ብቻ ካሰቡ አደገኛ ነው። ሀገር ፍቅርን ለሀገር ግንባታ መሆን ትልቁን ፒክቸር እያዩ ሞቲቬትድ ይሆናሉ። ምንድነው የሚባለው እንትና ኬኔዲ ናሳ ስፔስ ራሽ የሚባለው ከሶቪየት ህብረት ቀድማ ወደ ዩሪ ጋጋሪን ልካ ስለነበር አሜሪካውያን ለምን ተበለጥን ብሎ በጣም ተነሳስቶ ብዙ ነገር አድርገዋል እዚህ ከሶቪየት ህብረት ጋር በነበረ ፉክክር እና እንደምታውቁት የስፔስ ፕሮግራም ውድ ነው እና ናሳ የሚያስበውን ያክል በጀት ስላላገኘ ኬኔዲ እንዲጎበኝ ጥሪ ያደርግና ይሄዳል። ኬኔዲ ወደ ናሳ ሄድኳርተር ቴክሳስ ጎብኝቶ እየወጣ ያለ ብዙ አላሳምነውም። በጣም ኤክሰስ ነው እንትኑ የጽዳት ሰራተኛ ያጸዳች ምን እየሰራች ነው ይላታል። የአሜሪካን አስትሮናውትን ጨረቃ ላይ ለማሳረፍ እየሰራሁ ነው አለችው። የጽዳት ሰራተኛ እኮ ነች፣ እየጠረኩ ነው አላለችው። ትልቁን ፒክቸር ነው ያየው። ኤፊሽንትሊ ትሰራለች ጽዳቷን ስራ ትልቁን ነገር እያሰበች ከሆነ ነው። እሱን ለማድረግ ነው የተሞከረው። እሱን ደግሞ ናሮው ዳውን ካላደረግ ነው ጠቅላላ የሀገር ፍቅር ኮርስ ካደረግ ነው በጣም ብዙ ነው፣ ብሮደር ነው የሚሆነው እንጂ ይገባል። አሁን ባለው ኢሚዲየሲ ነው እንትን ያልኩት ማለት ነው። የሀገር ፍቅር ወድቋል፣ ቀንሷል ወይስ እንትን ብሏል የሚባለው አከራካሪ ነገር ነው። ጥናት ይጠይቃል፣ የቀድሞ ጥንቃቄ ይጠይቃል። ትውልድ እንደው እንትን የምንለው ለምን ያው አሁን ኢትዮጵያም ተወረረች ሲባል አይተናል። ይሄኛውም ትውልድ መስዋዕትነት ከፍሏል። በልኩ የሆነ ወደ ሰርቪስ ምናምን የኛ ችግሩ የሀገር ፍቅር ምናምን የሚባለው በጦርነት በምናምን ብቻ እንጂ ከሰርቪስ ጋር አላገናኘው። መብራት ኃይል የሚሰራ ሰው ጥንቅቅ አድርጎ ስራውን መስራት የኃይል መቆራረጥ እንዳይኖር ማድረግ ከሀገር ፍቅር ጋር አገናኝተን ነው አናውቅም። ኖርማል ሪትን ስራ ነው። ሞቲቬትድ አሁን ነገሩን የምንሰራበት ልክ የምንፈጽምበት ጥራት ዝቅተኛ ይሆናል። ቢኮዝ ሞቲቬት የሚያደርገን በጣም ፓወርፉል ላብ አለ። እሱ ለማለት ነው የሞከረው። ግልጽ ነው።